ሰላም ጤና ይስጥልን እየተወደዳችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ምሽት መረጃዎቻችን ጀምረናል። በቅድሚያም አበይት መረጃዎቹን የህወሓት ተላላኪዎች እየዘረፉ ነው ተባለ። የሰላም ጥሪውን የተቀበሉ የጽንፈኛው አባላት እየገቡ ነው። ስምረት ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ ምስክር ወረቀት ተሰጠው። የግብጽ መንግስት በቅርቡ ከ150 በላይ ኤርትራውያን ስደተኞችን አባረረ። ከውጭ ከመጪው የፈረንጆቹ ሐምሌ ወር 2026 የአሜሪካ የነጻነት ቀን ጀምሮ ለሚቀጥሉት 3 ዓመታት በአሜሪካ የሚወለዱ ህጻናት ትራምፕ አካውንት በተሰኘ የባንክ ሂሳብ $1000 ይበረከትላቸዋል ተባለ። እነዚህንና ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በቀዳሚነት ወደምንመለከተው መረጃችን አለፍን። የህወሓት ተላላኪዎች እየዘረፉ ነው ተባለ። የቀድሞ የህወሓት አባላት በስልጣን ላይ ያሉ የፈጸሙትን ወንጀል ለመደበቅ ሲሉ ስርቆት እንደሚፈጽሙ የሚታወቅ ነው። ከሰሞኑም የህወሓት ማዕከላዊ ኮሚቴ አባልና ዋና ተላላኪ የትግራይ ጊዜያዊ አስተዳደር የካቢኔ አባል እንዲሁም የትግራይ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ኪሮስ ጉሽ በመቀሌ የሚገኘውን የጂኤስቲኤስ ጽህፈት ቤት ማህተብና የባንክ ሂሳብ ደብተር በኃይል መንጠቃቸውን ጂኤስቲኤስ በመግለጫው አሳውቋል። ይህን አይነት አስነዋሪ ተግባርን ግሎባል ሶሳይቲ ኦፍ ትግራይ ምሁራን ጂኤስቲኤስ ማህበር እንደማይታገስና ወደ ህግ እንደሚወስደውም ገልጿል። የሰላም ጥሪውን የተቀበሉ የጽንፈኛው አባላት እየገቡ ነው። በማዕከላዊ ጎንደር ዞን ወገራ ወረዳ ነፍጥ አንግበው ሲንቀሳቀሱ የነበሩ የጽንፈኛው ቡድን አባላት የሰላም ጥሪውን ተቀብለው ለ10ኛው እዝ ክፍለ ጦሮች እጅ መስጠታቸውን ቀጥለዋል። የ10ኛ እዝ ቃኘው ክፍለ ጦር ዋና አዛዥ ኮሎኔል አዱኛ ማሞ በዛሬው ዕለት በጽንፈኛው አሰያየም የበጋሻው ክፍለ ጦር ሻለቃ አመራሮች ከና አባላቶቻቸው የሰላሙን መንገድ ተከትለው እጅ መስጠታቸውን ለሰላም ያላቸውን ፍላጎት የሚያሳይ ነው ብለዋል። በእነሱም አሰያየም የጽንፈኛው ሻለቃ አዛዥ የነበረው አበበ ሽፈራውና ምክትል ሻለቃ አዛዡ ሸግነው ዘምነው የተባሉት በሰጡት ተመሳሳይ አስተያየት እስካሁን በተሳሳተ መንገድ ለህዝባችንና ለሀገራችን ጠንቅ ሆነን መቆየታችን የተሳሳተ መንገድ መሆኑን ተረድተን በተደረገው የሰላም ስምምነት ሙሉ ኃይላችንን ከነትጥቁ ክላሽ 22 ኋላ ቀር መሳሪያ 3 ቦምብ 3 የወገብ ትጥቅ 8 ይዘን ገብተናል። ህዝባችንን ለመካስም ከጸጥታ መዋቅሩ ጋር በጋራ እንሰራለን ብለዋል። ስምረት ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ ምስክር ወረቀት ተሰጠው። የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ ምስክር ወረቀትን ሰጥቷል። ቦርዱ በአዋጁ በተሰጠው ስልጣን መሰረት ስምረት ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት በህዳር 29 ቀን 2018 ዓ.ም መሰጠቱን አስታውቋል። በቀድሞ የህወሓት ከፍተኛ አመራሮች የተመሰረተው የትግራይ ዲሞክራሲያዊ ስምረት ፓርቲ በጥቅምት ወር አቶ ጌታቸው ረዳን ፕሬዝዳንት አድርጎ መርጧል። ግንቦት 18 ቀን 2017 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ የተሰጠው ፓርቲው በትግራይ ክልል አዲስ የፖለቲካ እይታ ለማቅረብና ህወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሰረቱ ለሚያርም የተመሰረተ መሆኑን መስራቹ ገልጸዋል።
ኢሰመኮ የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ የማሰባሰብ ግዴታ ተፈጻሚ እንዳይሆን መታገዱን በበጎ እንደሚመለከተው ገለጸ። ኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የህዝብ ተወካዮች ምክር ቤት ህዳር 25 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ በምርጫ ለመወዳደር የሚቀርቡ የፖለቲካ ፓርቲዎች እጩዎች የድጋፍ ፊርማ እንዲያሰባስቡ የሚያስገድደው የኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ድንጋጌ ለ7ኛው ዙር ሀገራዊ ምርጫ ተፈጻሚ እንዳይሆን ማገዱን በበጎ እንደሚመለከተው አስታውቋል። ኢሰመኮ ትላንት ባወጣው መግለጫ መሰረት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የድጋፍ ፊርማ ለማሰባሰብ አስቻይ ሁኔታ አለመኖሩን በመጥቀስ እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲዎች የሚቀርቡለትን ጥያቄዎች መነሻ በማድረግ ከዚህ ግዴታ ተፈጻሚነት ጋር የተያዙ ጥያቄዎችን ለህዝብ ተወካዮች ምክር ቤት ሲያቀርቡ መቆየታቸውን ባደረጉት ክትትሎች ተገንዝቤያለሁ ብሏል። ኮሚሽኑ የምክር ቤቱ እርምጃዎች ተጨባጭ ሁኔታዎችን ያገናዘበ በምርጫ የሚወዳደሩ የፖለቲካ ፓርቲዎች ላነሷቸው ጥያቄዎች ምላሽ የሰጠ እንዲሁም ምርጫው አካታችና አሳታፊ እንዲሆን ከማድረግ አንጻር አስቻይ ሁኔታዎችን በማመቻቸት የምርጫና በህዝብ አስተዳደር ጉዳዮች ላይ ተሳትፎ የማድረግ መብቶችን ለማጠናከር አዎንታዊ አስተዋጽኦ የሚያደርግ ነው ሲልም ውሳኔን ደንግጓል። የግብጽ መንግስት በቅርቡ ከ150 በላይ ኤርትራውያን ስደተኞችን አባረረ። የግብጽ መንግስት በቅርቡ ሴቶችንና ፈቃድ ያላቸውን ጨምሮ ከ150 በላይ ኤርትራውያን ስደተኞችን ይፋዊ ምክንያት ሳይገልጽ በኤርትራ ኤምባሲ በኩል ማባረሩን በሀገሪቱ ውስጥ የሚኖሩ ኤርትራውያን እንደነገሩት ቢቢሲ ትግረኛ ዘግቧል። ኤርትራውያኑ የሚባረሩት በካይሮ እንዲሁም አካባቢያ በማስወጣት በተለያዩ እስር ቤቶች ለወራት እንዲታሰሩ ከተደረጉ በኋላ መሆኑን መስማቱን ዘገባው ጠቅሷል። ኤርትራውያን ስደተኞች ከሀገሬው በተለየ የሚከተሉት የአለባበስ ዘይቤ፣ የአልኮል መጠጥና የቡድን ጸብ በግብፃውያን ዘንድ ቅሬታ መፍጠሩን ኤርትራውያኑ እንደገለጹለት የዜና ምንጩ ጠቅሷል። ስደተኞቹ ካይሮ ወደሚገኘው የኤርትራ ኤምባሲ ከተወሰዱ በኋላ ወደ ሀገራቸው እንዲመለሱ እንዲስማሙና ፈቃደኛ ካልሆኑ ያለምንም ፍርድ በእስር ላይ እንዲቆዩ ይደረጋል ተብሏል። ሆኖም የኤርትራ ኤምባሲ ህጋዊ ስደተኛነት ምዝገባ ወረቀት ያላቸውን ስደተኞች ወደ ሀገራቸው እንዲመለሱ እስካሁን እንዳላስገደደ ዘገባው አመልክቷል። ፐልስ ኦፍ አፍሪካ ሚዲያ የአፍሪካን ታሪካዊና ተፈጥሯዊ ሀብት በመግለጥ የተዛቡ ትርክቶችን የማረም ጉልህ ሚና እንዳለው በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አመለከተ። የቋሚ ኮሚቴው አመራሮችና አባላት የፐልስ ኦፍ አፍሪካ ሚዲያን የስራ እንቅስቃሴን ጎብኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የመሪዎች ጉባኤ የአፍሪካን የተዛባ ትርክት የሚቀይርና አፍሪካን የሚወክል ተወዳዳሪ ሚዲያ መገንባት እንደሚያስፈልጋት ማሳሰባቸው ይታወሳል። በመሆኑም ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ፐልስ ኦፍ አፍሪካ የአፍሪካን የተዛባ ትርክት ለመቀየር የተቋቋመ ሚዲያ ነው። የቋሚ ኮሚቴው አባላት በጉብኝታቸው ወቅት እንደገለጹት ይህንኑ ሀሳቡን ለማድረግ የተቋቋመው ፐልስ ኦፍ አፍሪካ ሚዲያ የአፍሪካን ባህላዊ፣ ተፈጥሯዊና ታሪካዊ ሀብቶችን በመግለጽ የተዛቡ ትርክቶችን ለማረም ጉልህ ሚና ይኖረዋል። የቋሚ ኮሚቴው ሰብሳቢ እውነቴ አለነ እንደገለጹት አፍሪካ የበርካታ ባህላዊና ተፈጥሯዊ ሀብቶች ባለቤት ብትሆንም በቀረው ዓለም በድህነት፣ በኋላ ቀርነትና በጦርነት ስሟ ሲነሳ የቆየ ነው። ይህንን የተዛባ ትርክት ቀይሮ የአፍሪካዊ ትርክትን መግለጽ ያስፈልጋል። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ አፍሪካን የሚወክል ተወዳዳሪ ሚዲያ የመገንባት አስፈላጊነትን በመረዳት መሪዎች የሚያመነጩትን ሀሳብ መሬት ላይ መውረዱን አድንቀዋል። የቋሚ ኮሚቴው ምክትል ሰብሳቢ አዝመራው አንደሞ አፍሪካን የሰው ዘር መገኛና የተፈጥሮ ሀብት ባለቤት መሆኗን ተናግረዋል። ይሁንና አህጉሪቱ በዓለም አደባባይ የሚሰጣት የተዛባ ገጽታ መሆኑንም ጠቅሰው የፐልስ ኦፍ አፍሪካ ሚዲያ መቋቋም የአፍሪካን ትክክለኛ መልእክት ለማሳየት ወሳኝ ሚና አለው ብለዋል። አማራ ብረታ ብረት ኢንዱስትሪ የክልሉን የግብርናና የአምራች ኢንዱስትሪ የቴክኖሎጂ ፍላጎትን ለማሟላት እየሰራ መሆኑን አስታወቀ። የአማራ ክልል የተቋማት የህዝብ ግንኙነትና የሚዲያና ኮሚኒኬሽን መሪዎች የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ፋብሪካን ትላንት ጎብኝተዋል። የአማራ ብረታ ብረትና ኢንዱስትሪ ማሽን ቴክኖሎጂ ልማት ኢንተርፕራይዝ ዋና ስራ አስፈጻሚ አቶ ዘላለም በላይ እንደገለጹት የክልሉን የግብርናና የአምራች ኢንዱስትሪውን
የቴክኖሎጂ ፍላጎት በአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ማሟላት የሚያስችል ስራ እየተሰራ መሆኑን ገልጸዋል። በመካከለኛና በአነስተኛ ደረጃ ለሚሰሩ ለመኖ ማቀነባበሪያ ፋብሪካዎች፣ ለላይምስቶን ማቀነባበሪያ ፋብሪካዎች፣ ለውሃ ፓምፕ እንዲሁም ለአሲዳማ አፈር ማከማቻ ግብዓት ማምረቻ ፋብሪካዎች የሚሆነ የፋብሪካ ማሽኖችን የማምረት አቅም እንዳለውም ተናግረዋል። ከተሞች ውብና ጽዱ እንዲሆኑ ለኮሪደር ልማት ስራዎች የሚውሉ የተለያዩ ግብዓቶችን ፋብሪካው እያመረተ እንደሚገኝም ገልጸዋል። በጉብኝቱ መርሃ ግብርም የተገኙት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ አቶ አባይ መንግስቴ በወቅቱ እንደገለጹት ወደ ኢንዱስትሪ ዘርፉ ለሚደረገው ሽግግር ፋብሪካዎች መስፋፋታቸው አስፈላጊና የግድ ነው ብለዋል። በምልከታቸውም ፋብሪካው የብረታ ብረትና የግንባታ ግብዓቶችን በማምረት የውጭ ምንዛሬን በማስቀረት ደረጃ ሰፊ ስራ እየሰራ መሆኑን ገልጸዋል። ምርጫ ቦርድ ለየትኛውም ሚዲያ ዝግ አለመሆኑን የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ አጽንኦት ሰጥተው ተናገሩ። የኢትዮጵያ ምርጫ ቦርድ ለየትኛውም ሚዲያ ዝግ አለመሆኑን የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ አጽንኦት ሰጥተው ገልጸዋል። ሰብሳቢዋ ይህንን ያሉት በዛሬው ዕለት ለመገናኛ ብዙሃን ጋዜጣዊ መግለጫ በሰጡበት ወቅት ነው። በዚህ ወቅት መገናኛ ብዙሃን አንድ ለአንድ ቃለ መጠይቅ እንደሚጠይቁ የገለጹት ሰብሳቢዋ ያንን ቃለ መጠይቅ መስጠት ይገባልም ብለዋል። ሆኖም ካለው የስራ ጫና አንጻር ማግኘት የማይቻል ከሆነ አንድ ላይ ሰብሰብ ብለን የሚነሱ ጥያቄዎችን ቦርዱ መመለስ ስላለበት ጋዜጣዊ መግለጫ መዘጋጀቱን አውስተዋል። አያይዘውም ምርጫ ቦርዱ ለየትኛውም ሚዲያ ዝግ አለመሆኑን አጽንኦት ሰጥተዋል። ሀገራዊ ምክክር የፖለቲካ አማራጭ ሳይሆን ብሔራዊ ግዴታ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ፕሮፌሰሩ ይህንን ያሉት ኮሚሽኑ ከዓለም አቀፍ ማህበረሰብ ተወካዮች ጋር የምክክሩን ሂደት በሚመለከት ዛሬ በአዲስ አበባ ከተማ እያደረገ ያለውን የውይይት መድረክ በንግግር ሲከፍቱ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመበት ዓላማ በአገሪቱ ያሉትን የማያግባቡ ችግሮችን ለመፍታት መሆኑንም ተናግረዋል። አንድነትን የሚያጠናክር የውይይት ባህል የሚያዳብርና የጋራ መተማመኛ ምልክት መሆኑንም ጨምረው ገልጸዋል። ምክክሩ የፖለቲካ አማራጭ ሳይሆን ብሔራዊ ግዴታ መሆኑንም አስታውሰዋል። ኮሚሽኑ ከትግራይ ክልል በስተቀር የተሳታፊ ልየታ አጀንዳ የማሰባሰብና ቀሪ ስራዎችን ማጠናቀቁንም አስታውቋል። ትግራይ ክልልንም በምክክሩ በማሳተፍ ምክክሩን ስኬታማ ለማድረግ ዓለም አቀፍ ማህበረሰብ የተለያዩ ድጋፎችን እንዲያደርጉ ጥሪ አቅርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመ ጀምሮ የሰራቸው ዋና ዋና ተግባራት፣ ቀሪ ስራዎችና ሀገራዊ ምክክሩ የዓለም አቀፍ ማህበረሰብ ሚና ቀርቦ ውይይት እየተካሄደ ነው። ጊፍት ሪል ስቴት በመንደር 1 በመንደር 2 እንዲሁም በመንደር 3 ደረጃቸውን የጠበቁ መንደሮችን ገንብተን ለደንበኞቻችን ማስረከባችን ይታወቃል። አሁን ላይ ደግሞ በመሃል ለገሃር አራተኛውን የመኖሪያ መንደር በ10% ቅድመ ክፍያ ብቻ ቀሪውን በግንባታው መሰረት ቀስ እያሉ የሚከፍሉት እንዲሁም 60/40 የባንክ ብድር ጋር ይዘንልዎ መጥተናል። በተጨማሪም ከ18 ካሬ ጀምሮ የንግድ ቦታዎችን እንዲሁም በ22 በሲኤምሲ በመርካቶ ተጨማሪ ሳይቶችን በ5% ቅድመ ክፍያ ብቻ ይዘንልዎ መጥተናል። ለበለጠ መረጃና ለሳይት ጉብኝት በ0936 34 55 36 ይደውሉ። እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ምሽት ወደ እናንተ እንዲደርስ የተዘጋጁትን መረጃዎቻችንን ነው። ከባህር ማዶ ያዝናችሁ አለፍን። ከመጪው የፈረንጆቹ ሐምሌ ወር 2026 የአሜሪካ የነጻነት ቀንን ጀምሮ ለሚቀጥሉት 3 ዓመታት በአሜሪካ የሚወለዱ ህጻናት ትራምፕ አካውንት በተሰኘ የባንክ ሂሳብ $1000 ይበረከትላቸዋል ተባለ። ፕሬዝዳንት ዶናልድ ትራምፕ ፊርማቸውን በማኖር ባስጀመሩት በዚህ መርሃ ግብር መሰረት በመገባደድ ላይ ባለው የፈረንጆቹ 2025 የተወለደች አንዲት ህጻን በመጪው ሐምሌ $1000 የአሜሪካ ዶላር የያዘ ባንክ ደብተር ይኖራታል። በመርሃ ግብሩ መሰረትም ለዚህች ልጅ ወላጆቿ፣ ቤተሰቦቿ ወይንም ሌሎች መስሪያ ቤቶች በባንክ ቁጥሯ በአመት እስከ $5000 ድረስ ሊቆጥቡላት ይችላሉ። በዚህ ስሌትም ይህች ልጅ 18 ዓመት ሲሞላት $170,000 ይኖራታል። ይሄ የትራምፕ አካውንት ከ18 ዓመት በታች ያሉ ህጻናትን ብቻ ይመለከታል። አካውንቱን በገንዘብ ግምጃ ቤት የግብር ክፍል የሚከናወን ሲሆን በዚህ ዓመት 2025 ከጥር 1 ቀን ጀምሮ አሜሪካ ውስጥ ለተወለዱ ወይንም የአሜሪካ ዜግነት ላላቸው ህጻናት $1000 የሚሰጥ ነው።
ይህ $1000 በባንክ ሂሳብ ቁጥራቸው የሚገባ ነው። እስከ 2028 ድረስ የሚቀጥል ሲሆንም በትራምፕ ዘመን ማለት ነው። ይህንን የተናገሩት በአትላንታ ጆርጂያ የታክስ ከፍተኛ ባለሙያ የሆኑት አቶ አስገዶም ተመልሶ ለዶች ቬለ አብራርተዋል። አቶ አስገዶም እንደሚሉት ልጆቹ 18 ዓመት እስኪሞላቸው ድረስ ይህንን ገንዘብ ከባንክ ሂሳባቸው ማውጣት አይችሉም። 18 ዓመት እስኪሞላቸው አይነካም፣ ማውጣት አይችሉም። እንዲሁም እያደገ ይሄዳል ተብሏል። 18 ዓመት ሲሞላቸው በቂ ገንዘብ ይኖራቸዋል የሚል እሳቤም ነው ያለው። ለዛሬ ለተማክሰኞ ምሽት ወደ እናንተ እንዲደርስ የተዘጋጁት መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ምሽትን ተመኘን።